አልደከመማ ቢሆን ሰፈር ጤፍ የሚያመጣልን እኮ ወፍጮ ቤት ያለው ሰውዬ እኮ 30 አመቱ ነው የሚወጣው ላብ እኮ ቀላል አይደለም አንዳንዱ ደግሞ አላህ ያመጣዋል ከገጠር ይመጣል ሁለት አይነት ነጠላ ጫማ ነው ለብሶ የመጣው 6ኛ ፎቅ ጀምር ያለው ይላል በዚህን ጊዜ በሽታ ካለብ ያዞራል በቃ ቂብላ ይጠፋል አላህ ምን ማረጉ ነው ትላለህ በቃ መስጊዱ ይሄን ነገር ያስፈልጋል ብዬ ስናገር አንድ ልጅ አይታየም ግን ከኔ ጋር ግን በምልክት ተግባብተናል ምን ይላል ወላሂ እኔ ሸፍነዋለሁ አለ ሲል አቃው ነበርና ልጁን በጣም የሚያሳዝን ነው ንያው በጣም ደስ ብሎኛል አልኩኝ እኔ ንያው በጣም ደስ የሚል ነው ነገር ግን የሚያሳዝነው ላጤ ነው አላገባም አልኩኝ እኔ ይሄን ስለካ በማይክ ሴቶች እያዳመጡት ነው አንዷ ልጅ ምን ትላለች ያ ረቢ የኔ አርገው ትላለች ከኔ አታስመልጠው ይሄ ልጅ ትላለች ገና እኮ መልኩን አላየችው ዛሬ የ16 እና የ15 አመት ወጣቶች ናቸው አይደለም ሁለት ሴት አቅፈው የሚሄዱት መንገድ ላይ እጁ ራሱ አልደርስ ብሎ ተንከራቶ ነው የሚሄደው ስቃይ አንድማ እኮ ሞኝ እየተባለ ሁለት አቅፎ ነው የሚሄደው አላህ አርዝሞበት ተሰቃይሏል ተሰቃይቶ ተንጠልጥሎ ይሄዳል ተማሪ ተሳስተ ስትቀጣ የነበረው የዛን ጊዜ ሴት መሃል ነበር የሚያስቀምጡ ይው በትጠጊው እግርሽን ነው ሰብሽ ጠጋቤ ይያልክ አንቺም በትጠጊ ይያል መሃል ነበር የምትቀመጡ የነበረው ገና ስራ አልጀመርን 4 ሰዓት እየወጣን 11 ሰዓት እየገባን ቢዚ ነን እንላለን ውሸት ነው እኮ ውስጣችን እኮ ባዶ ስለሆነ ነው ስራ ጀምረን እኮ አይደለም ራሱ ሊያስጨንቅ ሁለት ሞባይል የሚይዛለ በዚህ ይጠራበታል በዚህ ያናግሩታል ባቋ አንዴ ጠብቀኝ ይላል አረባህ ካንዲ በቃል ዝም ብለ ምን አስጨነቀ በግድ ራሱ የሚያስጨንቅ አይቅርብኝ ነው እኮ አይቅርብኝ የትኛው ስራ ሰርተን ነው ቢዚውን ነው ጀነት ውድናት ለዚህ ለዲኔ ምን መስራት አለብኝ ምን ያህል ከቤተሰቦቼ ጋር ተግባብቻለሁ ምን ያህል ለቤተሰቦቼ ጥሩ ሆኛለሁ ከቤተሰቦቻችን ጋር ያለን ሪሌሽን ግንኙነት በጣም መጠንከር አለበት ከሚስት ጋር አባቷ ሞቷል እናቷ ሞታለች ምን ታመጣለች እንዳትል ቢስሚላሂር ረህማኒር ረሂም ኢነል ሐምደሊላህ ነህመዱ ወነስተዒኑ ወነስተግፊሩ ወነዑዙ ቢላሂ ሚን ሹሩሪ አንፉሲና ومن سيئات أعمالنا من يهدي الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله وبعد أولا أحييكم بتحية الإسلام السلام عليكم ورحمة الله وبركاته እንግዲህ በአላህ ፍቃድ በዛሬው ቀን ለወራት የተደራረግና ዳዕዋ በዛሬ ቀን ደግሞ ከወራት በኋላ ለሁለተኛ ጊዜ በዚህ መድረክ ያገናኘን ጌታ ከዛ በላይ ደግሞ ከፊሉ በመጥፎ ቦታ እየተቀመጠ ባላስፈላጊ ቦታ እየተቀመጠ እኛን ዛሬ በዚች በይነል መግሪብ ወሊሻ ላይ ቤት ቁጭ ብለን ሐሜት ውስጥም ሳንገባ ቤት ቁጭ ብለን የሰው ክብርም ሳንነካ ቤት ቁጭ ብለን ዘፈኑንም ሳንከፍት ዛሬ መላእክቶች ባጃበቡት በዚህ ምድር ላይ ምርጥ በተባለ ቦታ ላገናኘን ለሆነው ጌታ አላህ ምስጋና ይገባው አልহামዱሊላህ ረብል ዓለሚን እንግዲህ ሰዎች በዱንያ ላይ ያለን ትልቁ ቦታችን ለኢባዳም መዝናኛችን ቢጨንቀን ምን ተነፍስበት የታመመብን ቤተሰብ ካለ ውዱእ አድርገን ረክዓቴን ምን ሰግድበት ያሉብንን ሐሳቦችን ሁሉ የምናራግፍበት ቦታ ኤም ሳይበቃ ደግሞ እቺን ዱንያ ተሰናብተን ስንሄድ የመጨረሻ የምንሸኘው ቦታ መስጊድ ነው እዚህ ቤታ የሚመጡት እዚህ ቦታ የሚቀመጡት በዚህ ቦታ ላይ የሚመላለሱት የዚህ አይነት ቦታ ላይ ትኩረት የሚያደርጉት አንደኛ አላህ የወደዳቸው ናቸው ሁለተኛ ጥበብን አላህ የሰጣቸው ሰዎች ናቸው ያራዳዎች የጮሌዎች ቦታ ማለት ሐየ ዐለ ሰላ ሲባል በመድር ላይ ምንም አይነት ጥሪ የለም ትልቁ ጥሪ
ሐይ ዐለ ሰላህ ብሎ ሙዓዚናችን ከተጣሩበት ሰዓት ከሰማ ጀምሮ ወደዚህ ቤት የመጡ ሰዎች ትልቅ ሰው ናቸውና አላህ በመስጊድ ፍቅር ከሚቃጠሉት መስጊድን ከሚወዱት ይሄን ቤትን ከሚጠብቁት በዚህ ቤትም አምሮባቸው ዱንያ ለቀው ከሚሄዱ ሰዎች አላህ ያድርገን። ከዚህ በመቀጠል እንግዲህ በተሰጠኝ አርስት መሰረት ማዛ ቀደምና ለሃዘ ዲን የዛሬው ትምህርታችን ለሃይማኖታችን ለዲናችን ምን ያደረግነው አስተዋጽኦ አለ? ብዙን ጊዜ ለሃይማኖት አስተዋጽኦ ማድረግ ሲባል ሚሊየን ብር የሚቆጥሩ ሰዎች ይመስላቸዋል። ስለ ብር ሳይሆን አላህ እያንዳንዳችን ከማ ቃለ ረሱል አለይሂ ሰላቱ ወሰላም ኩሉ ሙየሰሩ ሊማ ኹሊቀ ለሁ እያንዳንዱ ለተፈጠረበት ነገር ያገራለት ሰው አለ። አሁን እዚህ ጋር ናና ተናገር ብትለው ያንቀጠቅጠውና የሚወድቅ ሰው አለ። ይሄ ቦታ አይችልም። እዚህ ጋር ደግሞ በትክክለኛ ረጋ ብሎ የሚያስተምር ሰውዬ ደግሞ ጻፍ ብትለው ደግሞ ላይጽፍ ይችላል። አስተባብር ብትለው ላያስተባብር ይችላል። ግን አንዱ ከአንዱ አላህ የሰጠን ክህሎት አለ፣ ስጦታ አለ። በዛ በሰጠን ስጦታ ሌላው ቢቀር እኮ 4 ልጅ 5 ልጅ የወለደ ልጅ ሁላቸውም ፍላጎታቸው አንድ አይደለም። አንዱ ኢንሻአላህ ዩኒቨርሲቲ ገብቼ እንደዚህ ሆኜ ይላል። አንዱ አይ እኔ የሚመቸኝ መርካቶ ገብቶ ቶሎ ባቋራጭ ሀብታም መሆን ነው ይላል። አንዱ ደግሞ ድንገት ኢንሻአላህ እኔ የምፈልገው ብዙ ሌባ በዝቷል ፖሊስ መሆን ፈልጋለሁ ሊል ይችላል። ሁሉም የራሱን ንያ ሊኖረው ይችላል። ሁሉም ልጆቻችን ዶክተር ካልሆናችሁ አይባልም። እኛም እንደ እስልምና አስተምሮት ሁላችንም እዚህ ዳዕዋ የሚያረግ ሰው ሁላችሁም ዶክተር ለመሆን መነየት አለባችሁ ብሎ ማስነየት የለበትም። ዶክተር የሚሆን የከፊል አለ፣ ነጋዴ የሚሆን ከፊል አለ። ሌላም ክህሎት አላህ የሰጠው በዛ በክህሎቱ መሰረት ማበረታታት ነው ያለበት ማለት ነው። ስለዚህ እኛ በተሰጠን ክህሎት እኔ የቱ ጋር ነው ያለሁት? ምንድነው እኔ ለዲኔ አስተዋጽኦ ማድረግ የምችለው? ድንገት ያው ብዙን ጊዜ ለዲናቸው አስተዋጽኦ ያደረጉ ተብሎ የሚነገርላቸው አንደኛ የመስጊድ ኢማም ነው፣ ሁለተኛ ሙዓዚን ነው፣ ሶስተኛ ዳዒ ነው። አይደለም፣ ይሄ ብቻ አይደለም። ስለዚህ አላህ የሰጠን ክህሎት ምንድነው የሚለው ያው ራሳችንን እየጠየቅን ትላንትና ቺም ምድር አስረክበውን የሄዱት ምርጥ ትውልዶች ነበሩ። ነብዩ አለይሂ ሰላቱ ወሰላም በሐዲሳቸው እንደነገሩን خير الناس قرني ያሉ ثم الذين يلونهم አሉ። ከዘመናት ሁሉ ምርጥ ዘመን እኔ ያለሁበት ዘመን ነው አሉ። ከወቅቶች ሁሉ ጥሩ ወቅት ማለት እኔ የነበርኩበት ወቅት ነው አሉ። ከዛ በኋላ ደግሞ ثم الذين يلونهم በመቀጠል ደግሞ ቀጥሎ ያለው አሉ። እንደየ ደረጃው እንደ ወቅቱ ምርጥ ተብሎ የተጠራም አለ። እነዛ ምርጥ የተባሉት ሰሃቦችም ይሁኑ ሰለፎቹ ጭንቀታቸው የነበረው እንደ አላህ ፊት ለዚህ ለዲኔ ያደረኩት አስተዋጽኦ ምን አለ ብለው የሚጨነቁ ስለነበሩ ነው። ለሃይማኖታችን ምን ያደረኩት አስተዋጽኦ አለ ብሎ ታሪክ ሰርተው ነው የሄዱት። ለዲን መخدም ሲባል በነገራችን ላይ ለራስ ነው። እኔና አንተ አልሰራም ካልን እኔና አንቺ አልሰራም ካልን አላህ የተሻለ ህዝብ ያመጣል። ብዙ ባሪያ አለው አላህ። فسوف ياتي الله بقوم እንዳለው አላህ እናንተም ቢካላችሁ አጠፋችሁና ከዛ በኋላ ሌላ የተሻለ ትውልድ አመጣለሁ የሚወዱኝና የምወዳቸው አለ አላህ። እኔም የምወዳቸው እነሱም የሚወዱኝ ህዝቦች እኔ አመጣለሁ አለ አላህ። ስለዚህ ለዲን ሰራ ማለት ለራስ ነው የምትሰራው። ልክ አላህ በቁርአኑ እንደነገረን ኢን አህሰንቱም አህሰንቱም ለአንፉሲኩም መልካም ነገር ብታሳምሩ ብትሰሩ ጥሩ ነገር ብታደርጉ ለራሳችሁ ለነፍሳችሁ ነው። በሌላ የቁርአን አያ አላህ ምን ይላል? من عمل صالحا من ذكر أو أنثى وهو مؤمن ከወንድም ይሁን ከሴት መልካም ስራ የሰሩ ሰዎች በርግጥ እነሱ ናቸው አማኝ የሚባሉት እነሱ ናቸው። ጥቅማቸውን ደግሞ ልንገራችሁ መልካም ነገር ከሰሩ ምንድነው ጥቅማቸው?
فلنحيينه حياة طيبة የተረጋጋ ኑሮ እናረጋላቸዋለን የተረጋጋ ኑሮ እንዲሆኑ እንዲኖሩበት እናደርጋቸዋለን فلنحيينه حياة طيبة እንግዲህ የተረጋጋ ኑሮ ማለት ሰው ገንዘብ ስላለው አይረጋጋም ስላጣም አይረበሽም እያንዳንዱ ማግኘታችን ማጣታችን ከኢማን ጋር የተያያዘ ነው ይሄን በደንብ ልናሰምር ይገባል ሰው ሁሉ ዛሬ ያወራ ያለው ዘይት 700 ብር ገባ እያለ ነው 700 ብር ከገባ ጀምሮ ግን በረሃብ የሞተ የለም ይሄ ውክልናው ለአላህ የተሰጠ ነው የተረጋጋ ኑሮ መኖር የሚችለው ሞዴል ሊኖረው ይገባል አንድ ሰው አንድ መስሪያ ቤት ሲገባ ምን አለው መመሪያ አለው ያ መመሪያ ከጣሰ ማስጠንቀቂያ ይሰጠዋል እርምጃ ይወሰድበታል ተርቲቡን ጠብቆ አላህ ምን እናንተን እዚህ ዱንያ ላይ ሲያመጣን መመሪያ አርጎልናል እንዴት እንደምንኖር በዛች ባነሰችው ገንዘብ እንዴት ዱንያን እንደምናጣፍጣት ነግሮናል ስለበዛም የተረጋጋ ቤት የለም እንደውም በኢማን የታነጹ ቤቶች ካልሆኑ በስተቀር በዲን የታነጹ ቤቶች ካልሆኑ በስተቀር በአብዛኛው ሀብት ያለበት ቤት ትልቅ እሳት አለ በቀናት ውስጥ በወራት ውስጥ ነው አባት እንኳን ሲሞት ቶሎ ሂሳብ የሚሰራው ለአባታችን ምን ሰደቃ እናርገለት ለአባታችን ምን ወቅፍ እንስራለት አባታችን በምን እናስታውሰው አባታችን ምን እንደነበረበት ተብሎ አይደለም ሂሳብ የሚሰራው እንዴት አድርጌ ነው የመኪና ቁልፍ ይዤ ገንዘብ ስንት ቢደርሰኝ ጥሩ ነው መኪና ለሚያዝ ነው የሚለው ኢላ من رحم ربي አላህ ያዘነለት ልጅ በጥሩ ያደገ ልጅ እንኳን ከአባቱ ሊከጅል ይቀርና ከራሱ ኪስም ይጨምርለታል አባቱ ከራሱ ኪስ ለአባቱ መልካም ነገር ይቀጥላል ይሄ ግን በጣም ትንሾች ናቸው የትላንት ሐያት ስናይ ትላንትና የነበሩት ምርጥ ህዝቦች የተባሉት በነብዩ አለይሂ ሰላቱ ወሰለም ከዘመናት ሁሉ ምርጥ ዘመን የኔ ያለውበት ነው ያሉት ትልልቅ መልካም ነገር በታሪክ ማንንም ያልሰራው ማንንም እዩ እንግዲህ አሁን ትክክለኛ በገንዘብ ቢሆን ዓለም ላይ ያሉት 10 ካፊሮች ናቸው ባለሀብቶቹ አንደኛ ሁለተኛ ሶስተኛ ተብሎ 10 ካፊሮች ናቸው ምንድነው ታሪካቸው ምንም ከፊሉ ሲሞት ካንሰር ተሸክሞ ነው የሚሞተው ከፊሉ ደስታ አጣው ብሎ ኪኒን እየዋጠ ነው የሚኖረው ትክክለኛ ለዲን አስተዋጽኦ ለዲናችን የምናበረከተው ነገር አለ ማለት እኔ ነኝ ተጠቃሚ አቡበከር ሲዲቅ አላህ ስራውን ይደድለትና ታላቁ ኸሊፋ ያለውን ነገር ሁሉ ነው ለዲን ያስረከበው ያለውን ነገር ሁሉ አሁንኛ መስጊዳችን ላይ በጣም ቸር የሚባል ሰው ካለ ከፊሉ ሰው ምን ሊለው ይችላል ከፊሉ ማሻአላህ ጥሩ ሰው ነው ይላል ከፊሉ ደግሞ አረ ጅል ነው ዝም ብሎ ነው ባክ ብሩን የሚበትን ይላል ጅል ብር አይበትንም አራዳ ነው ብር የሚበትነው ጅል የሚበትነው ለወንጀል እንጂ ለኸይር ነገር አይበትንም ሸይጣን ደግሞ ይቋጥሯል እጁን ያስርበታል ለዚህ ያወጣው አቡበከር ጅል አይደለም ታላቅ ሰሃባ ነው ያለውን ነገር ሁሉ አስረክቦ ምን አስቀረ ሲባል አላህና ረሱልን ያለው አለይሂ ሰላቱ ወሰለም አላህና መልእክተኛውን ያለው አቡበከር ግን ይሄን ከማለቱ በፊት ዑመር ደግሞ ግማሽ ንብረቱን ነበር የሰጠው ከዚህ በኋላ ከአቡበከር ጋር መወዳደር እንደማይፈልግ ዑመር አረጋገጠለት የተሻለ ኑሮ መኖር ይችላል የተሻለ ምግብ መብላት ይችላል የተሻለ ብልጭልጭ ነገሮችን ማድረግ ይችላል ነገር ግን ለአላህ ዲን አስረከበ አዎ ያም ባያስረክቡማ ዛሬ እኔ እናንተም እዚህ አንቀመጥ ያ ያስቀመጡበት ነገር ነው እኮ ለዚህ ሰንሰለቱን ይዞ እዚህ ደረጃ ያመጣ ዛሬ ያንዳንዳችን እና አቡ ሁረይራ አብዱራህማን ኢብኑ ሰኽር በእስልምና አስተምሮ ሙስጠላ አልሐዲስ ላይ ከአንድ ሺህ በላይ ሐዲስ አፈዙ የሚባሉት እነማን ናቸው 7 ሰሃቦች ናቸው ከአንድ ሺህ በላይ ሐዲስ አፈዙ የሚባሉት በአንደኝነት ያለው አቡ ሁረይራ ነው አንድ ሐዲስ እንዳያመልጠው የድመት አቀማመጥ ነበር የሚቀመጠው
ከ4700 ወይም ከ4500 በላይ ሐዲስ በቃሉን ያፈዘው ዛሬ ያባይ ታፈዝ ዛሬ ኢማሞቻችን የጁማ ኹጥባ ሐዲሱን ይዘው ያቀሩልንም ነበር አቀማመጡ ኢልሙ እንዳያመልጠው ልክ አይጥን እንደምትጠብቅ ድመት አይጥን እንደምትጠብቅ አቀማመጥ ስለሚቀመጥ አቡ ሁረይራ ተባለ የድመት አባት ተባለ ስሙ ግማን ነው አብዱራህማን ኢብኑ ሰኽር ነው ይባላል ያው ብዙን ጊዜ የምናፈዛቸው የአርሴናል ተጫዋቾች እና አይደል ጀነት የማያስገባን እነዚህ ግን ትልቅ ባለውለታችን ናቸው አብዱራህማን ኢብኑ ሰኽር ይሄን የመሰለ ትልቅ በዱንያ ላይ ለዓለም الاسلام ትልቅ ባለውለታ ነው ከዚህ መካከል እንግዲህ ከሰባቶቹ አነስ ኢብኑ ማሊክ አለ ረሱሉና አለይሂ ሰላቱ ወሰለም 10 አመት ቤታቸው ላይ የከደመ ሰው ነው 10 አመት ለምን የዲን ታላቅ ሰው ስላሉ እሳቸውን መخدም ዲንም መخدም ነው 10 አመት ረሱልን خدመዋል በጣም ግን ይሄ ሐዲስ ሲነገር የሚገርመኝ 10 አመት እኔ እሳቸውን ስخدም ለምን ሰራ እንዴት ሰራ ኡፍ እጭ ብለውኛ ያቆም ነበር አለ ዛሬ 10 ወር እኮ አይቆዩም ሰራተኞቻችን አለ ቤት ውስጥ ያሉት 10 ወር የሚቆዩ እኮ ሰራተኞች የሉም አንድ አመት ራሱ ከቆዩ እንኳን ደስ አለ እየተባለ አይደለም ቤት ውስጥ አንድ አመት ትክክለኛ ሞዴል ስለነበሩ ዱንያን በትክክል ስለኖሩት ረሱል አለይሂ ሰላቱ ወሰለም 10 አመት የከደማቸውን አነስ ለምን እንዴት ብለው አያውቁም እኛ ትንሽ ገንዘብ እጃችን ላይ ካለ በዲን ጭንቅላት የማያስብ ከሆነ ሰራተኛ ሲባል በቃ ተራ አድርጎ የሚያይ ሰው አለ የቤት ሰራተኛ ሲባል ተራ አድርጎ የሚያይ አለ ደግሞ የሚያሳዝነው ተራ አድርጎ የሚያየ 6-7 ልጅ ወልደዋል ነገ ልጅ ሰራተኛ ልትሆን ትችላለች እኮ ዛሬ ተከልከው ነገር ግን ነገ ልጅ እዚህ ቦታ እንዳትወርቅ ደግሞ አላህ ይጠብቅልሃል ብርጭቆ ሰበረሽ ብለ ከደሞዝሽ ይቀነሳል ካልካት ሳን ሰበረሽ ብለ ከደሞዝሽ ይቀነሳል ካልካት ላ ኢላሃ ኢላላህ አንተ ንጹህ ምግብ እየበላ ትርፍራፊ መስጣት ከሆነ አልኖርንም ይሄ እስልምና አይፈቅደውም እንዳትበላ አንተ ቀድማ አንተ ማድረግ የሚገባ ምንድነው እቺ ልጅ በልታለች ብለ ለባለቤት መጠየቅ አለብህ እቺ ልጅ ቀድማ መብላት አለባት ለምን አላህ ነው አንተ ቤት ያመጣት አላህ ነው አንተ ቤት ያመጣት አላህ ደግሞ ነገሮችን ይገልባብጠዋል የዘንድሮ ረመዳን የዛሬ አመት ረመዳን የነበሩት ወንድሞች ዘካ ሰልፎ የሚሰጡ ነበሩ والله ግን የሚገርማችሁ የዛሬ አመት የነበራቸው ሰዎች ዘንድሮ ዘካ እየጠበቁ ነው ሊቀበሉ ነው እኮ ሊሰጡ አይደለም ሊቀበሉ ይሄን ነው ምንኮራበት ዱንያ ነገሮች ይለዋወጣሉ ይሄን ነው ሁላችን ማሰብ ያለብን ስለዚህ አነስ ኢብኑ ማሊክ 10 አመት ጫላሉኝም ኡፋላሉኝም ስንል እኛስ ቤታችን ያለችው መርየም እኔ ቤት የመጣችው አንተ ቤት የመጣችው ፋጡማ አንቺ ቤት የመጣችው ከድጃስ ቤተሰብሽ ናት እህትሽ ናት አንቺ ሰራተኛ አይደለሽም እህቴ ናሽ ነው ማለት ያለብን እኔን 1500 ብር ከፍዬ እንድቀጥር ላበቃኝ ጌታ ምስጋና ይገባው ያልክ ነው እንጂ እንድንቀባረር አይደለም ስለዚህ አነስ እሳቸው ዲንን ስለሚخدሙ ነብዩ አለይሂ ሰላቱ ወሰለም ዲንን ስለሚخدሙ 10 አመት خدሟቸዋል በወንድ ደረጃ ነው የግድ የቤት ሰራተኛ ብቻ አይደለም ሱቅም ካለ አንተ ሚሊዮን ብር ያተረፍክ አሁንም ሰራተኛ 1500 ብር የሚከፍለው ከሆነ ተገቢ አይደለም ሰው አድርገው خير الناس انفعكم ከናንተ መካከል በላጫችሁ ሰው ማለት ማን ነው አሁን እጃችሁን አውጣችሁ ማን ነው ብላችሁ ማን ነው የምትሉኝ ቆንጆ መኪና ያለው ልትሉ አይደል እኛ ሰፈር ቆንጆ ቤት ይሰራው ልትሉ ነው አይደለም ከኛ መካከል አሁን እዚህ ውስጥ ካለነው ሰዎች ሁሉ በላጫችን ማመሰላችሁ ሰውን የጠቀመ ሰው ነው አንድ ሰው ወደ ሰው ነኝ የሚለው ለሰው መኖር የጀመረ ጊዜ ነው እንጂ ጥሩ ነገር ገባ በር መቆለፍ ከሆነ ይሄ እኛ ሱና አይደለም
ቆንጆ ጥብስ ቤታችን ሸተተ እዛች ጋር አፍንጫቸው የሚጣመም ሰዎች አሉ አረ አፍንጫቸው አይደለም አይናቸው ከፈለገ ይጥፋያል ከመቆልፍ ከሆነ ይሄ ከኛ ይተበቅ እንግዲህ ያው ኮንዶሚኒየም ያላችሁ አላህ ይዘንላችሁ የኮንዶሚኒየም የጎረቤት ሀቅ እንዴት እንደሚሆን ያላቀም በጣም ከባድ ነው አንድ የእስልምናን ግንዛቤ የተገነዘበ ሰው የኮንዶሚኒየም ኑሮ ሐቁ በጣም ከባድ ነው የተጣበቀ ግድግዳ ነው የማይሸት ነገር የለም የማይሸተው ሁሉ ይሸታል በጣም ከመቀራረቡ የተነሳ እንግዲህ አላህ ሰፊው ቤት አላህ ይስጠን ስለዚህ አነስ ኢብኑ መሊክ በዚህ መልኩ ነበር የሄደው አቡ ሁረይራ ምን ያሳለፈው ለዲን ከሰባቱ ደግሞ ሰሃባዎች በጣም የምትገርመው ደግሞ እናታችን አይሻ ከሺ በላይ ሐዲስ ያፈዘችናት እነ ጃቢር ኢብኑ አብዱላህ አሉ እና አቢ ሙሳ አልአሽዓሪ አሉ ግን እናታችንም አንሻ ከሺ በላይ ያፈዘች ነበረች ይሄው እንግዲህ እስካሁን ካቀረብኩላችሁ እነዚህ ሰዎች ካፒታል አልነበርም ያቀረቡት በካፒታልም ደረጃ ደግሞ 10 ጀነት የተመሰከረላቸው ሰሃቦች በአብዛኞቹ ሚሊዮነር ሳይሆኑ ቢሊዮነር ነበሩ ብራቸውን አያውቁትም ግን ለእስልምና አስረከቡ ዲኑን خدሙበት አላዋረዱትም ይሄን ዲን በደንብ ጠበቁበት የሚደረገው ነገር ሁሉ አደረጉ ደህይተው ድንጋይ አስረው ነው የሞቱት ረሃቡ ማለት ነው ስለዚህ አላህ መርጦ ወፍቆ ስለ ዲን እንድትቆረቆር ማድረግ ቀላል ነገር አይደለም ምን ያለው እዚህ መስጊድ ስንመጣ ሰፈር ላይ እዚህ ጀማ ምን ሰግዶ ወንድሞች ስንመጣ ይሄንን ብር አውጥቶ እዚህ መስጊድ የሰራው ሰውዬ ምን ያለን ቀናበታለን መቅናት ማለት እኮ ይሄ መስጊድ የሰራው ሰውዬ ነው መቅናት ያለብን እኔ እንዴት ነው ከዚህ የበለጠ ሰፊ መስጊድ መሰራው ምን አለ በዚህማ ብንቀናና ማንንም እኮ የጀሃነም የለም ሁሉም የጀነት ነበር ዛሬ የሚቀናናው ኬት አባቱ የመኪና መጣው ነው የሚለው ኬት አባቱ አመጣው ባቋራጫ መጣው እንዴት ሰራው ግን ቤቱን ይላል ምን አገባኛ ትራፊክ ነን እንዴ አላህ ለጠላቱ የሚሰጥ የለ እንዴ ዱንያ ወንድም አይጣብ እንጂ ቀና ይበልለ ኑር መስሎ ይድለ አንድ አዝማሪ የ10 ሚሊዮን ብር መኪና ሊይዝ ይችላል ያዝ ወንድም ምን አስገረመ መስጊድ የገባ ቂብላ የገባ አረ አላህ ይልቀቅበት በለና ዱዓ አርግለት በሽተኛ ነው እኮ የምትሆነው አሁን ኮቪድ ይባላል ከኮቪድ ይብሳል ይሄ ትልቅ ኮቪድ ማለት እኮ በወንድም ላይ መቀናት ነው እንደው ማጨነቅ ያለብህ መቼ ነው ወንድም ሲያጣ ህመም ነው አላንተ ወንድም ካጣ ሚስቱ ትጨነቃለች ወንድም ካጣ ልጆች ይጨነቃሉ ፍላጎታቸው መሙላት አትችልም እኛ ምንቀናናው ጉርጓድ ውሃ በቆፈረው ሰው አይደለም እኛ ብንቀናናው የቲምን በخدመ ሰው አይደለም እኛ ምንቀናናው እኛ እዚህ ተቀምጠን አንዳንዱ እኮ ይገርማል ሰፈር ሱቅ ላይ ቆሞ እንዴት ቀደመኝ ይላል መርካቶ ገብተህ ታዲያ ጆንያት መሸከም አትጀምርም እንዴ ምክንያቱም መላእክት ዶላር ይዞለት እንዲመጣ የሚፈልግ ሰው አለ እንዲህ ደግሞ የመጣም የለም ወደፊትም አይመጣም احرص على ما ينفعك واستعن بالله ያሉት ነብዩ አለይሂ ሰላቱ ወሰለም ለሚጠቅም ነገር ጥረት አድርግ ከዛ በኋላ በአላህ ላይ ተመካን የተባለው አንተ ጥረት ስላረክ አይደለም ጥረት ባረገማ ቢሆን በደከመማ ቢሆን ሰፈር ጤፍም ያመጣልን እኮ ወፍጮ ቤት ያለው ሰውዬ እኮ 30 አመቱ ነው የሚወጣው ላብ እኮ ቀላል አይደለም አንዱ ደግሞ አላህ ያመጣዋል ከገጠር ይመጣል ሁለት አይነት ነጠላ ጫማ ነው ለብሶ የመጣው 6ኛ ፎቅ ጀምር ያለው ይላል በዚህን ጊዜ በሽታ ካለበት ያዞራል በቃ ቂብላ ይጠፋል አላህ ምን ማረጉ ነው ትላለህ በቃ ምን አገባህ አንተ ለፈለገው ሰው አላህ ይሰጣል አንተን አማክሮ አላህ ይስጥ እንዴ ያላህ ውሳኔ እኮ ፓርላማ ላይ አይደለም የሚጸድቀው ራሱ አጽድቆ ጨርሷል ለፈለገው ይሰጣል አላወቅም እንጂ ላንተ የተሰጠው ብትቆጥሮ ደግሞ ቆጥራት ጨርሰው ቂብላ መጠመዞር እኔ በሰለ ቤት መምጣት በየቀኑ 5 ጊዜ መታጠብ ቶርቶ የማልቅ ኒዕመተ الاسلام አላህ ሰጥቷል ቶርቶ ማያቅ ሰው ብዙን ጊዜው የበላዩን ስለሚያይ ነው እንጂ የሚቸገረው የበታቹን ቢያይ ብዙ መድኃኒት ያገኝ ነበር አሁንም የበታችን ካየ ብዙ መድኃኒት ታገኛለህ ቀላል ነው ብስጭት ስትል አጠገብ ነው አንድ ታክሲ ነው የምትይዘው ጳውሎስ ሄደ ዝም ብለ የሆነ ሰው ዘይር ዛጋ በሽንቱ አልጋ ላይ የሚሸና ሰው ታያለ
እዛ ጋር ደግሞ ኦክሲጅን ተደርጎለት ደግሞ ገርገራ ውስጥ የገባ ሰው ታያለ እዛ ጋር ደግሞ እግሩ ተቆርጦ ሲሰራለት መታየው ሰው አለ ብዙ መድኃኒት ታገኛለህ ስለዚህ አንተ ከሁሉም በላይ ነህ አንተ ከሁሉም በላይ ነህ ይሄን ካላየን እንኳን ለዲን አስተዋጽኦ ልናደርግ ይቀርና ለራሳችንም እምንተርፍ ሰዎች አልነበርም የዲን ጉዳይ ሲነሳ ትልቅ አስተዋጽኦ የተደረገበት ትልቅ መከራ የደረሰበት ዲን ነው እስልምና ሁሌ ቂያማ እስከምትሆን ድረስ የሚከታተለው ሰው አይቀርም ፈላጊው ብዙ ነው ሁሉም በእስልምና ሰነ ምግባር የሚሄድ ከሆነ የሚጨንቃቸው ሰዎች አሉ ማን ሙሰኞች ጉቦኞች ዘራፊዎች ገዳዮች ሐሜተኞች ለዚህ ሁሉ መድኃኒት ስለሆነ ማንንም እንዲመቸው አይፈልጉ ማንንም በተለይ ፈረንጆቹ እንዲመቸን አይፈልጉ ዘመናዊ ባሪያ ነው የሚያረጉ ዘመናዊ ባሪያ ስለዚህ እስላም ያለፈበት ታሪክ ስናይ والله እኛ ምንም የሆነው ነገር የለም አንድ ቤተሰብ የደረሰው መከራ እንደና አማር ያለ ያሲር ቤተሰቦች ሱመያ ላይ የደረሰው ከባድ ነው ሱመያ ሲባል ዝም ብሎ ተራስም እኮ አይደለም አንድ ሰው በሽጉጥ መግደልና አንድ ሴትን በሽጉጥ መግደልና አንድ ሴትን ማህፀኗ ላይ ብልቷ ላይ ወቅቶ መግደል በጣም ከባድ ነው ሱመያ ሲባል ዝም ብሎ ተራስም እንዳይመስል ይሄን ታሪክን ያሳለፈችው የዚሁ ቤተሰብ አካል የሆነው አማርም እኮ ሁበል በል ከአላህ ውጪ የሚጠቅም አለ ብለ ተናገር ሲባል እኮ አልልም አለ በል አልልም አለ መጨረሻው ግን ዱላው ከመብዛቱ የተነሳ ራሱን ስለሳተ ሁበል ይጠቅማል በላሉት ሁበል ይጠቅማል ብሎ ተናገረ ዱላውን አቆሙ ነገር ግን በጣም ስቅስቅ ብሎ አለቀሰ ሲያለቅስ አላህ ጭንቀቱን የሚያቀው ጌታ ከሰባቱ ሰማይ በላይ የሆነ ጌታ ቁርአን አወረደ በሱ ላይ የጭንቀቱን የሚያጌታ አላህ ብቻ ስለሆነ አላህ ብስራት ላከለት ኢላ መን ኡክሪሃ ወቀልቡሁ ሙጥመኢኑን ቢልኢማን አለ ይህንን የኩፍር ንግግር የተናገረው ውስጡ ኢማኑ ሙሉ ነው እየጠላን የተናገረውና አፉ ተብላል ተባለ ግን ሁበል አለ አላህ ግን የቀልብን የሚያጌታ ስለሆነ ነፃ ወጣ የደረሰበት ዱላ ቀላል አይደለም እነ ቢላል የደረሰባቸው መከራ ቀላል አይደለም ነብይ ናቸው አለይሂ ሰላቱ ወሰለም የፈለጉትን ነገር ጠይቀው መርሐባ የሚባሉ ናቸው ግን ለዚህ ዲን ጥርሳቸው ተሰብሯል አዝማሪ ተብሏል ገጣሚ ተብሏል ሟርተኛ ተብሏል ጠንቋይ ተብሏል በእያንዳንዷቸው በሚሏቸው ንግግሮች ግን ሁሉንም አላህ መልስ ሰጥቷቸዋል ይሄ ሁሉ ስድብ ተሰድቦ ተመቶ ምን ብሎ ግን አላህ ምን አላቸው ኢና ከፈይናከ المستهزئين አላቸው ባንተ ላይ የሚያላግጠው ሁሉ እኛ በቂው ነን አለ አላህ አንተ ላይ የሚያላግጥ ሁሉ እኛ በቂ ነን አላቸው ይሄ ሁሉ መከራ በሳቸው አልፏል ግን ለዲን ያደረጉት አስተዋጽኦ ነብዩ አለይሂ ሰላቱ ወሰለም ይሄ ሁሉ ሆኖ ግን ይያለ ላለፈውም ለወደፊቱም ወንጀል ተምሯል ተብለው ግን እሳቸው ስራቸውን አላቆሙ እናታችን አንሻ ባወራቸው ሐዲስ ያለፈውንም የወደፊቱንም ወንጀል ተምረሃል ተብሎ ከተነገራቸው በኋላ እሳቸው ሌሊት ተነስተው ሲሰግዱ አይታ አላህ እኮ ምሮካል ምን ሊቀርብ ነው ሁሉም ነገር አድርጎልሃል ብላ ስትላቸው አንሻ የሚገርም ንግግር ነው የተናገሩት እሳቸው አፈላ አኩነ አብደን ሸኩራ ታዲያ አመዝጋይም ባሪያ ነው እንጂ መሆን ያለብኝ አመፀኛ ባሪያ መሆን አለብኝ እንዴ አንሻ ነው ያሏት ጀነት ተረጋግጦላቸዋል
እንኳን ነብዩ አለይሂ ሰላቱ ወሰለም ይቀርና በስም ደረጃ ተጠቅሰው ጀነት የተመሰከረላቸው ሰዎች ብዙ አሉ። ለዲን አስተዋጽኦ ከማድረግ ግን አልተወገዱ። ዑስማን ኢብኑ አፋን ስንተኛው ኸሊፋ ነው? አቡበከር፣ ዑመር። ኦኬ ለካ ከቀጠርኩኝ ይመልሱል ነገርኳችሁ ማለት ነው። ስንተኛ ነው? ሶስተኛ ነው። ዑስማን ኢብኑ አፋን ሶስተኛው ኸሊፋ ነው። ረሱል አለይሂ ሰላቱ ወሰለም ገዝወል ዑስራ የተባለች ዘመቻ ኢብኑ አፋን ምን አለ? ሙሉ ወጪ እኔን የምሸፍነው አለ። ሙሉ ወጪ እኔን የምሸፍነው አለ። ይህም ሳይበቃ እስካሁን ድረስ የሚገርማችሁ መዲና ላይ የዑስማን ኢብኑ አፋን እስካሁን ድረስ የምትወጣ የጉድጓድ ውሃ አለች። ቢዕሩል ዑስማን ኢብኑ አፋን ናት። የዑስማን ኢብኑ አፋን ያስቆፈራት የጉድጓድ ውሃ ናት። እስካሁን ይጠቀሙባታል። ይህንም ተከለ ዑስማን ኢብኑ አፋን። ረሱል አለይሂ ሰላቱ ወሰላም ምን አሉ? ዑስማን ካሁን በኋላ ምንም አይጎዳውም አሉ። ዑስማን ካሁን በኋላ ምንም የሚጎዳው ነገር የለም ነው ያሉት። ማድረግ የሚገባውን ነገር በተግባር ነው ያደረገው ማለት ነው። በተግባር ምን የሚያስቀረው ነገር የለም። ቅድም እንዳልኳችሁ ማለት ነው። መስጊዳችን 1000 ኩንታል ሲሚንቶ ይፈልጋል ሲባል አይ ሙሉ እንዳይሰበሰብ ብሎ የሚናገር ሰው የዑስማንን ታሪክ ደገመ ማለት ነው። አንድ ነገር ሲያስፈልግ በዛ ነገር ላይ እኔ ብሎ መፎካከር መኖሩ ይሄ ቀላል ነገር አይደለም። አላህ የወደደ ሰው ነው ይሄን የሚያደርገው። እኔ ያደርጋለሁ ማለት ልክ 2003 ይመስለኛል አንድ መድረክ ላይ አንድ ቦታ ላይ የገቢ ማሰባሰቢያ ለአንድ መስጊድ እየተደረገ ያለ የአላህ ነገር እኔ መስጊዱ ላይ መድረክ እየመራው ነበርና መስጊዱ ይሄን ነገር ያስፈልጋል ብዬ ስናገር አንድ ልጅ አይታየም ግን ከኔ ጋር ግን በምልክት ተግባብተናል። ምን ይላል? ወላሂ እኔ ሸፍነዋለሁ አለ ሲል አቃው ነበርና ልጁን በጣም የሚያሳዝን ነው። ንያው በጣም ደስ ብሎኛል አልኩኝ። እኔ ንያው በጣም ደስ የሚል ነው፣ ነገር ግን የሚያሳዝነው ላጤ ነው አላገባም አልኩኝ። እኔ ይሄን ስለካ በማይክ ሴቶች እያዳመጡት ነው። አንዷ ልጅ ምን ትላለች? ያ ረቢ የኔ አርገው ትላለች። ከኔ አታስመልጠው ይሄ ልጅን ትላለች። ገና እኮ መልኩን አላየችው። በጣም የአላህ ስራ ነው የሚገርማችሁ። ግን በኋላ የመስጊዱ ኢማም ገንዘቡን ሲሰጠው እባክህ አንድች ልጅ እኮ ጥሩ ልጅ አለች፣ እንደው መድረሳችን አካባቢ እኮ ጥሩ ልጅ አለች፣ እንደው እሷን ብታገባ ጥሩ ነው ብሎ ይነግረዋል። እሺ ካላየዋት ይላል፣ ያያታል። እሷም ስታይ በዚህ ሂደት እንግዲህ ያው አላህ ገጠማቸውና ተጋቡ። ሲጋቡ ያው ባልና ሚስት ሲፎካከሩ አልহামዱሊላህ ምን እኔን እንዴት እንዳገኘሽን ታውቂያለሽ አይደል ይባባላሉ አንዳንዴ። በዚህ ሂደት ላይ ያሉ ሱብሃንአላህ እየተነጋገሩ እያለ በሁለት ወራቸው አካባቢ ይሄ ሙሽራ ይደውልልኛል። እኔ አረ ዛሬና ታሪክ ልንገር ይለኛል። ታሪኩ ምንድነው? አይ የዛን ጊዜ እኮ ስነይት ሙሉ ነገር ነይቼ እቺ ልጅ በማይክሮፎን እኮ ያ ረቢ የኔ አርገው ብላ ዱዓ አርጋ ነበረ። እኔ ልፎክርባት እኮ አልহামዱሊላህ በእናትሽ ዱዓ አገኘሽኝ ስላ ዘንበል በእናት ዱዓ አይደለም ኑሩ በተናገረው በማይክ ነው ያገኘው ትሏለች። አላህ አገናኛቸው። የሚገርማቸው ዛሬ ወልዶ የ5 ልጆች አባት ሆነዋል። የ4 ወይም የ5 ልጆች አባት ሆነዋል። አንደኛው ዱዓ መቼ ሙስተጃብ እንደሚሆን አታውቀው። እዛው ያደረገው ነገር ግን አኺራ ገዛለት። ያው የአንድ ሰው መልካም ስራ እንዲበረታ ከሚያደርገው አንዱ ምንድነው? ያው ጥሩ ሚስት ነው። 4 ሚን السعادة ብለዋል ረሱል አለይሂ ሰላቱ ወሰለም። አላህ 4 ነገር የገጠመው ሰው እድለኛ ነው ብለዋል። ከነዛ መካከል አንዱ ያው ጥሩ ሚስት ናት። ምክንያቱም ጥሩ ሚስት ከሌለ ከወዛደር ትጣላለህ፣ ከኒስትሮ ትጣላለህ፣ ከትራፊክ ትጣላለህ፣ ካሮጊት ትጣላለህ፣ ከሁሉንም ትጣላለህ። መጀመሪያም ከቤት ስትወጣ ቂብላ ጠፍቶካል።
على موطات ነው እንጂ ከወጣ ከማትጣላው ሰው የለም ጨርሰ ተስማምተ ነው እንጂ መውጣት ያለብህ ተጣልተ የምትወጣ ግን ከሆነ ከብዙ ሰዎች ጋር ነው የምትጋጨው ያው ሴቶች እናስተካክል ካሉ የሚያስተካክላሉ ከካዕባ ውጪ ምናሰግድ ካሉ ያሰግዱዋል በቃ ቂብላው ሁሉ ይጠፋና ወደዛ ሰግዳለ ይሄን ሁሉ ሊያደርጉልህ ይችላሉና አላህ ከነሱም ይጠብቀን እነሱንም ከኛ ይጠብቃቸው እና ለዲን አስተዋጽኦ ካደረጉት ከነበሩት መካከል ዑስማን ምንም ነገር አይጎዳውም ያሉት ይሄን የመሰለ ታላላቅ ስራዎችን ነበር ሲሰራ የነበረው ሌላው በ18 አመት ወታደርን አጅቦ ይሄደ በ18 አመት ወታደርን አጅቦ ይሄደው ኡሳመቱ ኢብኑ ዘይድ የተባለ የ18 አመት ወጣት ነው ዛሬ የ16 እና የ15 አመት ወጣቶች ናቸው አይደል ሁለት ሴት አቅፈው የሚሄዱት መንገድ ላይ እጁ ራሱ አልደርስ ብሎ ተንከራቶ ነው የሚሄደው ስቃይ አንድማ እኮ ሞኝ እየተባለ ሁለት አቅፎ ነው የሚሄደው አላህ አርዝሞበት ተሰቃይሏል ተሰቃይቶ ተንጠልጥሎ ይሄዳል ይሄ በ16 አመት ልጆች እየተሰራ ያለ ነው ከ15 ከ20 አመት በፊት እንግዲህ እኔ ራሴ ትምህርት ቤት በቅጣት ምቀጣው የነበረው ተማሪ ተሳስተ ስትቀጣ የነበረው የዛን ጊዜ ሴት መሃል ነበር የሚያስቀምጡ ይው በትጠጊው እግርሽን ነው ሰብሽ ጠጋቤ ይያልክ አንቺን በትጠጊያል መሃል ነበር የምትቀመጡ የነበረው ኡሳመቱ ኢብኑ ዘይድ ጦር ነው ይዞ ሄደው ያ ሁሉ ታላላቅ ሰሃቦችን ይዞ ነው ሄደው ትንሽ እድሜው ትንሽ ነው ተብሎ እስልምና ትንሽ ያረገ የዛ ብሔር ስለሆነ ትንሽ የሚባል ብሔርም የለም የሰው መለኪያው ሰው ነው ከዛ ውጪ ደግሞ በኢልሙ ደረጃ የሚበልጠውን ሰው ደግሞ መሪ ያደርጉታል ረሱል አለይሂ ሰላቱ ወሰለም ኡሳመቱ ኢብኑ ዘይድ እጁን አውጥቶ ካልመረጣችሁኝ ብለው ሳይሆን እሳቸው በደረሳቸው ወህይ ኡሳመቱ ኢብኑ ዘይድ ነው እንደውም እሳቸው ለየት የሚያደርጋቸው እኮ ነብዩ አለይሂ ሰላቱ ወሰለም ምረጡኝ ያለ ሰው እኮ አይመርጡም እቺን ወንበር ለሚከጅላት ሰው አልሰጣትም ነው ያሉት ወንበሩን ለፈለገ ሰው የሚሰጡ አልነበሩ ፈቱ መካ ሲከፈት እኮ ፈቱ መካ በሚከፈትበት ጊዜ ሁሉም ጓጉቷል ሰሃቦች ሁሉ ግን ማንን ነው የጠሩት ቢላልን ነው የጠሩት ጥቁርነቱ አልከለከለውም አበሻ መሆኑ አልከለከለውም ሁላቸውም ከዓባ ላይ ወጣው አዛን ቢሉ ደስተኛ ናቸው ወላ አቡበከር ከጅሏል ዑመር ከጅሏል ያልከጀለ ሰሃባ የለም የታለ ቢላል ነው ያሉት በአቡበከርና በዑመር ተከሻ ከፍ በልና እላይ ወጣ አዛን በል ነው ያሉት የኛ ዘር ትልቅ የሚባል የለም በዘር ጀነት የሚገባ የለም ዘሩም ትንሽ ሆኖ ደግሞ ጀሃነም የሚገባም የለም ሁላችንም መሰረታችን አደም ነን አደም ደግሞ ከአፈር ነው ስለዚህ እነዚህ ትልልቅ የነበሩ ሰሃቦች መካከል ኡሳመቱ ኢብኑ ዘይድ ትልቅ ታሪክ ከሰሩት መካከል አንዱ ነው ስለዚህ እኛስ በ18 በ20 በ30 ያለን ወንድሞች ምን ያህል ለዲናችን አስተዋጽኦ አድርገናል አላህ በተከበረው ቃሉ ምን ይላል ወብተጊ ፊማ አታከ አላሁ ዳረል አኺራ ለነገ አገር ስንቅ እንዲሆን ካለ ነገር አበርክት ስጥ ብሏል አላህ ከሰጠ ነገር ለምን እንኳን የሰጠ ነገር ይቀርና አንተ ራስ የሱ ቃነህና ወብተጊ ፊማ አታከ አላሁ ዳረል አኺራ ግን ይህን ስጥ ሲባል እንዳንረሳ ደግሞ ይህን ስጥ ሲባል ወላ ተንሳ ነሲበከ ሚን الدنيا የዱንያ አጣፋንታን ድርሻም ደግሞ እንዳትረሳ አንድ ሰው ቤተሰብ ኃላፊ ሆኖ ገንዘብን ሁሉ በትን አይባልም የልጆቹንም ሐቅ መጠበቅ አለበት ነገር ግን ለኸይር ነገሮች መስራትና ለዚህ አላህ ለመረጠን ዲን እስልምና መስራት የምንችልበት
ብዙ እዚህ በተለያየ ትምህርት ላይ ያላችሁ ወንድሞች አላችሁ ነጋዴዎችም ልትኖሩ ትችላላችሁ አላህ ስንት እንደሰጠ አንተና አላህ ተተዋወቃላችሁ አላህ ምን አይነት ኢልም እንደሰጠ አንተና አላህ ተተዋወቃላችሁ ምን ያህል ሰዎች ወደ ጀሃነም ሲሄዱ ካልተጨነቅ ለዲኔ አስተዋጽኦ ማድረግ የምችልበት ነገር ምንድነው ብለን ካልተጨነቅን አላህ ይጠይቀናል እንጠየቅበታለን ምክንያቱም እኛ ስማችን ማን ነው ኩንቱም ኸይረ ኡመቲን اخرجت للناس ምርጥ ህዝቦች ነው የተባልነው ምርጥ የተባልነው የተለየ ልብስ ስለምንለብስ አይደለም ምርጥ የተባልነው የተለየ መኪና ስለምንነዳ አይደለም ምርጥ የተባልነው በመልካም ታዛላችሁ ከመጥፎ ትከለክላላችሁ ስለዚህ ለዲናችን ስናስቀድም አንዳንድ ያውን የሚገርመኛል ከወንድም ጋር ለምን ተጣላ ሲባል አይ እኔ አልተጣላውም ለዲኔ ብዬ ነው ይላል አረኛ የሚያጣላ ዲን የለም አንዳንድ ቦታ ደግሞ አንድ ቂብላ ተዙሮ ቦክስ ሲሰናዘሩ ደግሞ የምታይበት አለ ሁለቱንም ብትጠይቃቸው ጀነት ፈልገን ይላሉ እንዴ ወንድም ተደብድቦ ጀነት ይገባል እንዴ የወንድም ጥርስ ተወልቆ ጀነት ይገባል አይብ ነው እንጂ ወንድሙን በመጥፎ አይን ማየቱ ብቻ ለወንጀል ይበቃዋል ነው ያሉት ረሱል አለይሂ ሰላቱ ወሰለም ወንድሙን በመጥፎ አይን ማየቱ ቶ መደብደቡን ቶ መዝረፉን መስደቡን በመጥፎ አይን ወንድማችን የምናይበት አይን ካለ ገናኛ ህክምና ያስፈልገናል ዛሬ የምናየው የዚናው መስፋፋት የአማና መጥፋት የአባት ከልጅ ጋር ልጅ ከአባት ጋር እናት ከልጅ ጋር ልጅ ከእናት ጋር አለመግባባት ስናየው ይሄ ሁሉ ነገር መስተካከል የሚችሉት በመልካም ማዘዝ ከመጥፎ መከልከል ሲኖር ነው ያን እስካላደረግን ድረስ የተሻለ ትውልድ ይኖራል ተብሎ አይጠበቅም ብዙን ጊዜ የተሻለ ትውልድ ደግሞ የሚኖረው ሰዎች ለዲናቸው አንድ ነገር ተክለው ሲሄዱ ነው ይሄ ጀማዓ ዛሬ እዚች ጋር መስጊድ ባይሰራ ኖሮ ሰለፍ ይሄዳል ወይም ኑረዲን መስጊድ ይሄዳል ወይ ሸሆጀሌ ይሄዳል አንድ ታሪክ ሰራ ማለት ነው እዚህ ጋር ያለው ከታች ያለው ቁርአን የሚያቀራው ሰውዬ ደግሞ አሊፍ ብሎ ካስከተመ አንድ ትውልድ አድኗል ነጋዴው ደግሞ ማን ነው እዚህ አካባቢ መጥቶ የሚያቀራው ብሎ ደግሞ ኡስታዙን ተከታትሎ ያንተ ሐያት የቤተሰብ ኃላፊነት በእኔ ላይ ጣለው እኔ ኸድማለሁ ካለ አስተዋጽኦ አደረገ ማለት ነው በእንደዚህ ሂደት ካልሄድን የቀራው ደግሞ ኢልሙ ተሸክሞ መዞርም ስለሌለበት በዚህ በተሸከመው ኢልም ደግሞ ሰዎችን መጥቀም አለበት ሰዎችን ማንጠቅምበት ከሆነ ጧት ቢዚ ነኝ ማታ ቢዚ ነኝ ከሰዓት ቢዚ ነኝ እንትና ሞቶ ነበር ለቅሶ አልሄድክም አረ ቢዚ ነኝ መሽቴ ዳለ እሁድ ለምን ቢዚ ነኝ ኢና ሊላሂ ወኢና ኢለይሂ ራጂዑን ቢዚ መንኮ ዱንያ ላይ ነው አሁንም የሰማው ነገር ዱንያ ላይ ነው ገና ስራ አልጀመርን 4 ሰዓት እየወጣን 11 ሰዓት እየገባን ቢዚ ነን እንላለን ውሸት ነው እኮ ውስጣችን እኮ ባዶ ስለሆነ ነው ስራ ጀምረን እኮ አይደለም ራሱን ሊያስጨንቅ ሁለት ሞባይል የሚይዛለ በዚህ ይጠራበታል በዚህ ያናግሩታል ባቋ አንዴ ጠብቀኝ ይላል አረባ ካንዲ በቃል ዝም ብለ ምን አስጨነቀ በግድ ራሱ የሚያስጨንቅ አይቅርብኝ ነው እኮ አይቅርብኝ የትኛው ስራ ሰርተን ነው ቢዚውን ነው ወንድምህ ታሞ ካልዘየርከው በወንድም ቢዚ ካልሆንክ የውሸት ነው አንተ ቢዚ ወንድምህ ታሞ አልኮልፌ ቀብርና ሌር ነው ሲባል ዝጋ ሱቅህን ዝጋ ቢዚ ሆንክበት ነገር ከዚህ የበለጠ ዱንያ ላይ ቢዚ የለም እናትህ ና ያለች ቢዚ ነኝ አትበል ዝጋውና ሞባይል ቶሎ ሄድዛ ወደ እናትህ ሩጥ ቤተሰብ ታሟል ሩጥ ጎረቤት አካባቢ ችግር አለ ሂድ ይሄ ነው ቢዚ የሚያደርግ ምክንያቱም ነብዩ አለይሂ ሰላቱ ወሰለም የሰው ልጅ ሸለቆ ሙሉ ወርቅ ቢሰጠው ፍላጎቱን የሚሞላው ሁለተኛ ወርቅ ሶስተኛ ወርቅ አይደለም የሰው ልጅ ፍላጎቱን የሚሞላው ኮልፌ ቀብር የገባ ጊዜ ነው ማንንም ፍላጎቱን ይሞላ የለም እንደውም ዱንያው በጨመረለት ቁጥር ጭንቀት ነው የሚዘይረው ሰው ሁሉ ብር ብድር የሚጠይቀው ይመስለዋል ጭንቀት ነው በቃ ስቆ የሚዘይረው ሰው ሁሉ ሳንቲም የሚጠይቀው ይመስለዋል ጭንቀት ነው እኮ በቃ ኬት ይምጣ ህክምና
አላህ ለዚያ በቃኝ ብሎ እኮ የነበረበት መስጠት ነበር። የዘየረው ሰው ሁሉ ይፈራል። መስጊድ ስለ ኸይር ስራ ተነግሮ ገንዘብ አዋጡ ሲባል እንደው የመስጊድ ልመናው ያቆምም ይላል። አረ እንኳን ለመን አላህ በቃ አንተን ስለማኝ ጧት ቢያረግ ማታ የቆጠረው ብር አለ እንዴ ጧት ተቃጥሎ የምናገኘው? ጌታዬ እንኳን ለዚያ በቃኝ በል። ጀነት ውድ ናት። ለዚህ ለዲኔ ምን መስራት አለብኝ? ምን ያህል ከቤተሰቦቼ ጋር ተግባብቻለሁ? ምን ያህል ለቤተሰቦቼ ጥሩ ሆኛለሁ? ከቤተሰቦቻችን ጋር ያለን ሪሌሽን ግንኙነት በጣም መጠንከር አለበት። ከሚስት ጋር አባቷ ሞቷል፣ እናቷ ሞታለች፣ ምን ታመጣለች እንዳትል አላህን ታመጣባለች። ወንድሟ ምን ያመጣል? እህቷ ምን ታመጣለች? ቤተ ዘመዶቿ ምን ያመጣሉ እንዳትል ካንተ አይጠበቅም። አላህ አለብህ አንተ። እንደውም አባቷ ሞተ ሲባል እኮ ሌላ አባት ደሞ ሆናት። ቀደም ባልነበርክ አሁን ደሞ አባት ነው መሆን ያለብህ። ተጨማሪ ሰው ነው መሆን ያለብህ። ሐዘንተኛ ናት እቺ ባለቤት። 20 ሽማግሌ ስለመጣ አይደለም አንተ የምትስተካከለው። ከ20 ሽማግሌ በላይ ላንተ አላህ አለብህ። እንዳትበድላት። ነብዩ አለይሂ ሰላቱ ወሰለም የመጨረሻ ማስተላልፈው ኸይሩኩም ለአህሊ ወአና ኸይሩኩም ለአህሊ አሉ። ከናንተ መካከል በላጫችሁ ለቤተሰቡ ጥሩ የሆነ ነው አሉ። እኔ ደግሞ ከሁላችሁም በላይ ለቤተሰቦቼ ጥሩ ነኝ አሉ። አሁን እኛ ጥሩነታችን ምን ታየው? እዚች ጋር ሸጎሌ ጋር ጥብስ ቤት አለች አይደል? እንደባደባለን አይደል? እኔ ነኝ የምከፍለው ይላል እኮ። ቤተሰቦቹ ሳምንት ሙሉ ከድንች ወጥ እኮ አልወጡ። እሱ የሶስት ጥብስ ካልከፈልኩ ብሎ ቂያማ እጅ እስከመጠመዘዝ ምናምን ነገር ድንገት ታሽቶም ሊሆን ይችላል እኮ ያየነቀለው ልጅ እጁን። ውሸታም ስጋ ይዛላቸው ግባ የውመል ቂያማ የሚመሰክሩሉ እነሱ ናቸው። ውሸታም ለቤተሰቦች ምርጡን ጭንቅ ያላቸው ነገር ቀለል አርግላቸው። ርብሽ ያሉ ነገር ራሃ አርጋቸው። የሚፈልጉትን ገዝተ ግባላቸው። አላህ የውሸት ነገር አይፈልግም። አንተ ስትመጣ ወደ ጓዷ የሚገባ ልጅ እንዳታሳድግ። ና ባባዬ ምን አጠፋው በለው። ባባ መጣ ብሎ እኮ አልጋ ስር ይደበቃል። ለምን ስትለው በቃ ሁሌ ሲገባ መኮሳተር ነው ሌላ የለውም ይላል። ለምን ከየት የመጣ ነው? አንተ ማነ? ነብዩ አለይሂ ሰላቱ ወሰለም ሞዴል ያረሉ እንዴ? ሕፃን ልጅ እኮ ይዝናናባቸው ነበር። እዚህ ጭንቅላታቸው ላይ ሱጁድ ላይ ተደፍተው ሕፃን ልጅ ይጫወትባቸው ነበር። እሳቸው ከሱጁድ ቀና የሚሉት መቼ ነው? ሕፃን ልጅ ጫወታውን ሲጨርስ። እኛስ ብንሆን ወርወር ነው የምናደርገው። ምን አይነት ነገር ነው? አላህ ቤት መጥቶ የሕፃን ልጅ ይላል አይደል? መሆን የለበት። ከቤተሰብ ጋር ነፃ እናድርግ። እስልምናችን የእውነት ቤት ውስጥ እናስገባ። ቆሎ ይብሉ፣ አታበሳጯቸው። ሽሮ ይብሉ፣ ፈገግ አድርጓቸው። የማያልቅ ሀብት አላህ ሰጥቶናል፣ ፈገግ ብለን እንዲኖሩ አብሽሩ። አላህ ላሳካልንም ያሳካልናል። እዚህ ካልተሳካ አኺራ ላይ እናገኘዋለን። አባት መጣ ብለህ የተለየ ስሜት አታሳይ። ኑ ልጆች አብረን እንብላ በል። አብሮ መብላት ረህመት ያመጣል። በሁለት ጉንጭ የሚበላ ልጅም ካለ በአንድ ጉንጭ ብላ ትለዋል። ቆንጆ ስጋ አግኝቶ ጠለፍ ሲያደርግ አይ አካፈል ለልጆቹ ትላለህ። ብዙ መማማሪያ ነው። ቢስሚላህ ካላሉ ቢስሚላህ እንዲሉ ታዛለህ። ልጆቻችን ላይ ነው መስራት ያለብን እንጂ ምናስፈራባት አደራ እንዳንሆን አደራ። ካስፈራን ከማን ጋር ይነጋገራሉ? በቃ የሚያናግሩት ሰው ከሌላቸው ከማን ጋር ይወያያሉ? ሚስት እኮ በጣም ከመፍራቷ የተነሳ ባሏን ጋሼ መጡ ትላለች። ጋሼ መጡ ማን ናቸው? ጋሼ ብለህ ስትጠብቅ እሱ ነው። አረ እንደዚህ አይነት ባል የለም። አረ እንደው ሱብሃንአላህ ራህ አርጋታ ታስጨንቃት። በአላህ ቂሊንጦ አረክባት እኮ ቤቱን። እዛ ነው ለምን ገባችሁ ለምን ወጣችሁ ተብሎ ማስፈራሪያ ያለው እዛ ነው። ራህ አርጋት፣ አብሽሪ በላት፣ ፈታበይ በላት። በባል ቋንቋ ጥሪኛ አይዞሽ አትጨነቂ በላት። ላንተ ተብሎ ሁሌ አንድ ጭልፋ ማንኪያ ቅቤ መጨመር የለበትም። ለሷም ጨምሪ ይላንቺ አንቺ ሳትበይ አልበላም በላት። ምንድነው ስንት ነገር በላን። የደረስን በልተን ባካችሁ እንደው ለቤተሰቦቻችን ጥሩ እንሆን። እስልምናን ስናወርስ ይሄንን ነው። እሷ አንተ ከቀደምካት ጥሩ ታወርስልሃለች። አንተ ከሄድክ ጥሩ ታወርሳለች። እሷ ከሄደች ጥሩ ታወርሳለች። ልጆቻችን ላይ እንከሰራን የዲን ፍቅር እንዲኖራቸው ካረግን ይሄ ነው እንጂ አንተ ኮራ ወደ ላይ ወጣ ተራራን አሰነጥቀም፣ መሬት ረገጥ መሬትን አሰነጥቃት።
የትም ድረስ አይደለም። በገንዘብ እንደ ቃሩን ገንዘብ ያለው አልነበረም። ከነ ገንዘቡ አላህ የውመል ቂያማ ድረስ እንዲሰምጥ ነው ያደረገው። እንደ ፊርዓውን አምባገነን አልነበረም። فاليوم ننجيك ببدنك لتكون لمن خلفك آية አለው። ከዚህ ጀምሮ እስከ የውመል ቂያማ ድረስ አንተ ጀናዛህ ምልክት አድርጌያለሁ ብሎ ግብጽ የሄደ ሰው ሁሉ ፊርዓውንን ያገኛል። እንደማን ትሆናለህ? የታሉ የኢትዮጵያ ትላንትና አምባገነን የነበሩት? አብዛኛው ቀብር ነው ያለው። አንተ አምባገነን አትሁን። ኸይር የሚጀምረው ከቤት ነው። አንዳንዱ ገና ከሚስቱ ከልጁ አልተግባባም፣ እባካችሁ እኔ ከንቲባ አርጉኝ ይላል። እዚህ ጋር እኮ ከልጁ አልተግባባም። እንዴት አርገ ከየት ታመጣዋለህ? እናምራ አታመጡ። ስለዚህ ወንድሞች ይሄ ዲን ብዙ መከራ የታለፈበት ነው። እንደ ኢትዮጵያ ራሱ የሚገርማችሁ ቦሩ ሜዳ ላይ ስንት ሺህ ሰው ሙስሊም ነው የሞተው? ስንት ሺህ ሙስሊም ነው አስር ላይ ተገደለው? 20 ሺህ ከአስር ሰላት እስከ መቅሪብ 20 ሺህ ሙስሊም ነው የተገደለው በዛ ዘመን በቦሩ ሜዳ። ሁለት ምርጫ ነው የተሰጣቸው። ወይ ሃይማኖታችሁን ቀይሩ ወይ ሞት ሲባሉ አረ ደስ የሚለው ሞት ነው ብሎ አንገት ሰጡ። በመሳሪያ ኮላ አንገታቸውን የተቆረጠ እዚች ሀገር ላይ እኮ እማማ ኢትዮጵያ ተብላ የምትጠራው ላይ እቺ ሀገር ነው የደረሰባቸው። ሐጂ መሐመድ ሳኒ ረህመቱላህ ዐለይህ የታላቁ አንዋር መስጊድ አላህ ቀብራቸውን አሁንም ኑር አላህ ያርግላቸው። ደርግ ልጃቸውን ገሎባቸዋል። ሁሉ ጊዜ ግን ስብሰባ ሲጠራቸው ካጠገቡ አይለዩም። ምን ነው ሐጂ መሐመድ ሳኒ እንዴት የዚህ ልጆትን የገደለቦት አምባገነን ደርግ ጋር ይቀመጣሉ ሲባል አይ ዲኔን እንዳይጠፋብኝ ነው፣ እስልምናዬን እንዳይጠፋብኝ ብዬ ነው፣ ሸሩን ልቀንስ ብዬ ነው። ልጃቸው አይደለም ያስጨነቃቸው ዲኔን ደግሞ እንዳይጠፋብኝ ብዬ ነው አሉ። ስለዚህ አንድ ትውልድ የሚባለው የዲን ጉዳይ ሲነሳ ደስ የሚለው የዲን ሐዘን ሲመጣ ህመም የሚሰማው ከሆነ ልጃችን ልጅ ይሆን ሄዷል ማለት ነው። ስለዚህ ዛሬ ኢንሻአላህ ጥሩ እንደተዋወስን ተስፋ እናደርጋለን። ይሄ ሁሉ እንደዚህ የተከፈለበት መስዋዕትነት ስላለ ነው የዛ የቦሩ ሜዳ አባቶቻችን ያለቀሱት እንባ 20 ሺህ ሰው እዛች ቦሩ ሜዳ ላይ የሞቱት ወንድሞቻችን ያ የከፈሉት አስተዋጽኦ ነው ዛሬ እዚህ በሰላም ያኖረን፣ ዛሬ ቀና ብለን እንድንሄድ ያደረገን። አሁንም የኔ ያንተ ልጆች ቀና የሚሉት ለዲናችን አስተዋጽኦ ስናደርግ ነው፣ ዲናችን የበላይ ስናደርግ ነው። ያለ ዲን ማንም የበላይ አይሆንም። በገንዘቡ ማንም እኔ አንድ ባለ ሀብት ነግሮኛል። እዚህ ሸጎል የገዝቶ የገባ ሲኤምሲ ነው የነበርኩት አለ። ከዛ ሸጎሌ ቤት ገዝቼ እዚህ ገባው፣ እዚህ ሰፈር ገባው አለ። ለምን ገባ አልኩት። እንዴ አጠገቤ የሀብታም ቤት አለ፣ እኔም ሀብታም ነኝ እንደምታቀኝ አለ። የብር ማለት ነው። አሰላሙ አለይኩም እንደምን አደርክ ላለ መባባል አለ። እሱ ሞተር ካስነሳ እኔ ሞተር አላስነሳም አለ። ቀድሞ እንዲሮጥ አለ። እኔ ሞተር ካስነሳው እሱ ሞተር አያስነሳም አለ። አንድ ቀን እንዴት ናችሁ ተባብለን መልክ ሳንተያይ አለ 5 አመት ሞላኝ አለ። ከዛ አንድ ደላላ ስነግረው አረና 7 አዛን የሚሰማበት ሰፈር አለ አለው። ያው 7 አዛን ነው እዚህ የሚሰማው። ለየትኛው ራሱ የአዛን አቅም መክፈል የምትችልበት ችግር ያለበት ሰፈር እኮ ይሄ ነው። ለየትኛው መስጊድ ነው የአዛን ሐቅ መከፍለው ብትል ሁሉም አንድ ላይ ይሉብህና ትደነባበራለህ። ያው ለሁሉም ዱዓ ታደርጋለህና ማለት እዚህ 7 ሚሊዮን ብር ገዝቼ መጣው። ወላሂ የተወለድኩ የመሰለኝ የዛን ጊዜ ነው። የብር ችግር የለብኝም። አንድም አሰላሙ አለይኩም የሚለኝ ጎረቤት ስላጣው ወደዚህ መጣው። ሰዎች ደስታ ማግኘት የሚችሉት እንኳን ሙስሊም እንኳን አይደለም ማንም ሰው ሰላም ሊኖር የሚችለው መስጊድ አካባቢ ሲሆን፣ ስለዚህ ማናችንም በተቻለ መጠን ከራሴ የሚገባኝ አስተዋጽኦ ምንድነው ብለን የምንችለውን ኢንሻአላህ ማድረግ አለብን ለማለት ነው። እንግዲህ አላሁ ተዓላ ሰምተው ከሚጠቀሙ ሰዎች አላህ ያድርገን። እዚህ ቤት እንደሰበሰበን ጀነት ላይ ከሚገናኙት ቤተሰቦች አላህ ያድርገን። በዲን ላይ ኖረን በዲን ላይ ከሚሞቱ ሰዎች አላህ ያድርገን። ልጆቻችንም የዲን ፍቅር አላህ ይስጣቸው። እኛም የዚህ ቤት ፍቅር አላህ ይስጠን። ትክክለኛ በዱንያ ላይ እስካለን ድረስ ሁላችንም የአላህን ቤት ገንብተው ዱንያን ከሚለቁ ሰዎች አላህ ያድርገን። ዛሬ በዚች በረጀብ እንዳገናኘን ሁሉ አላህ በተከበረው ረመዳን አንዳችንም ወደ ቀብር ሳንሄድ ጾሞ ከሚጠቀሙት ከሚደርሱ ሰዎች አላህ ያድርገን።
ረመዳናችንን በሰላም አላህ ያድርሰን። ረመዳናችንን በሰላም አላህ ያድርሰን። አገራችንም ሰላም አላህ ያርግልን። ያላገባውንም አላህ ይዘውጀው። በስራም ግራ የገባው ስራውን አላህ ይስተው። የቤተሰብ ጭንቅ ያለበትን ቤተሰቡን አላህ ሰላም አላህ ያደርግለት። በስራም የተቸገረው ስራውን አላህ ይስተው። በተለያየ ሐጃ ላይ ያለው ሁሉ ሐጃውን አላህ ይፈርጀው። እኛንም በትክክለኛ በአላህ ዲን ከሚኖሩ ከሚሞቱ ሰዎች አላህ ያርገን። እዚህ ቤት እንደሰበሰበን ጀነት ውስጥ ከሚገናኙ ቤተሰቦች አላህ ያርገን። ከኛ ጋርም የተለዩት የዛሬ ወርም እዚህ መድረክ ላይ የነበሩት ወደ ቀብር የሄዱት ቀድሞ የሚሄዱት ሁሉ አላህ ቀብራቸውን ረውደቱል ሚን ሪያዲል ጀና አላህ ያርግላቸው። ከዚህ በተረፈ እንግዲህ ይህንን መስጊድ ያሰባሰቡ በሀያትም አሉ የሞቱም ያሉ ሁሉ አላህ ይቀበላቸው። መልካም ስራቸውን አላህ ከፍ ያደርግላቸው። ሀዛ ወሰለላሁ ዐላ ነቢይና ሙሐመድ